ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ የዝውውር መረጃዎች ተመልሰን መጥተናል። አርሰናልን የሚመለከቱ ናቸው። በዚህኛው ፕሮግራማችን የምናቀርብላችሁ ስለ ኒኮ ዊሊያምስ ብራድሊ ባርኮላ፣ ይህ የፒኤስጂ መስመር ተጫዋች በካራብስኬሊያ ቦታውን የተነጠቀው አርሰናሎች ከሚፈልጓቸው ተጫዋቾች ውስጥ አንዱ ነው። ሌላኛው የሚሆነው አርሰናል አሁንም በዝውውር መስኮቱ ላይ ኮሬስ እና ከሴስኮ አንዱን የመምረጥ ግዴታ ይጠበቅባቸዋል። እንደ ቡድን አርሰናሎች ማጥቃቱን ከመከላከሉ ጋር ባላንስ ለማድረግ ስላሰቡ የተለያዩ ተጫዋቾች ላይ በዝውውሩ ላይ እንቅስቃሴ እያደረጉ ነው። አንዱ የሚሆነው በማጥቃቱ በኩል ዛሬ ከሊሮን ሳኔ ኤጀንት ጋር ንግግሮችን አድርገዋል። የሳኔ ኤጀንት እንግዲህ አርሰናሎች ጋር ንግግር ማድረጉ ለእንግሊዝ ፕሪሚየር ሊግ መመለስ ስለሚፈልግ ነው። አርሰናሎች የቀይ መስመር ቡካዮ ሳካን የሚያግዝ ተጫዋች ይፈልጋሉ። በግራ መስመር መሰለፉን ተከትሎ ከዚህ በፊት ደግሞ ከማይክል አርቴታ ጋር አብሮ መስራቱ ተመራጭ ያደርገዋል። ነገር ግን እንግዲህ በዘንድሮ ውድድር ዓመት የኦሊሴ ተቀያሪ ሆኖ በባየር ሙኒክ በ30 ጨዋታዎች 13 ጎሎችን እና እንዲሁም ደግሞ 10 አሲስቶችን ማድረግ ችሏል። ጥሩ ብቃት ላይ ያለው ሊሮን ሳኔን ወደ አርሰናል መምጣት የሚችል ከሆነ አርሰናሎች የተለየ በተለይ በመልሶ ማጥቃቱ ረገድ አርሰናልን የሚያግዝ ይሆናል ተብሎ ይጠበቃል። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ አድማጮቻችን የመጀመሪያው መረጃ የሚሆነው አርሰናሎች በጥር ጀምረው የዝውውር መስኮቱን ያጠናቀቁት ምርጡ ተጫዋች ብለው አስበው በዝውውር መስኮቱ ላይ ያስፈረሙት ከሪያል ሶሴዳድ የመጣው ማርቲን ዙቢሜንዲ ነው። የዚህን ተጫዋች የኮንትራት ማፍረሻውን ለመክፈል ሙሉ ነገሮች አልቀዋል። ነገር ግን የጤና ምርመራውን በዚህ ሳምንት ያደርጋል። ዝውውሩ ደግሞ በሐምሌ ወር ነው ይፋ የሚሆነው አርሰናሎች እንዲሁም ሪያል ሶሴዳዶች በሚቀጥለው የውድድር ዓመት ሺት ውስጥ እንዲጠቃለል ነው የሚፈልጉት። በዚህ የውድድር ዓመት የውድድር ዓመቱ መጨረሻ የሚሆነው ጁን 30 ነው የሚሆነው። እስከዛ ድረስ በዚህ የውድድር ዓመት ካላንደር ውስጥ ገንዘቡ እንዲካተት አይፈልጉም። ያንን ተከትሎ ይህ ተጫዋች እንግዲህ አርሰናልን የሚቀላቀልበት ሐምሌ ወር ጀምሮ ሊሆን የሚችልበት እድል ይሆናል ይፋ የሚደረግበት። ሁለተኛው እንግዲህ በፒኤስጂ ቤት በውድድር ዓመቱ ምርጥ ብቃቱን እያሳየ የሚገኘው ብራድሊ ባርኮላን ይመለከታል። ፒኤስጂ 22 ዓመቱ የመስመር ተጫዋች ፈረንሳዊ ነው። ከሊዮን በ2023 ነበር ያስፈረሙት። በጣም አስገራሚ የሆነ ብቃት ላይ የሚገኝ ተጫዋች ነው። 85 ሚሊዮን ፓውንድ ተገምቷል። ይህ ተጫዋች በውድድር ዓመቱ 21 ጎሎችንና 19 አሲስቶችን ማድረግ ችሏል። ምርጥ ብቃቱ ላይ የሚገኝ ተጫዋች ነው። አርሰናሎች ይህንን ተጫዋች የግራ መስመር የማጥቃት ክፍላቸው ለማጠናከር ይፈልጉታል። ይህንን ተጫዋች እንግዲህ እስከ 2028 ድረስ በፒኤስጂ ቤት የሚቆይ ኮንትራት አለው። 3 ዓመት ኮንትራት ይቀረዋል። ስለዚህ ቦታውን በተለይ በካራብስኬሊያ መቀማቱን ተከትሎ ይህ ተጫዋች ፒኤስጂን ሊለቅበት የሚችል እድል አለ። አርሰናሎች ይህን በዚህ በኩል ደግሞ በሚገባ እየሰሩ ይገኛሉ። ነገር ግን የተጫዋቹ የኮንትራት ጉዳይ ትንሽ አሳሳቢ ነው። ከፒኤስጂ ተጫዋቾችን መውሰድ አሳሳቢ የሚያደርገው ደግሞ አንደኛ ደሞዛቸው፣ ሁለተኛ ደግሞ የሚሆነው የገንዘቡ ጉዳይ ነው። ገንዘቡ ለአርሰናል 100 ሚሊዮን ዩሮ ብራድሊ ባርኮላ ያወጣሉ ወይ የሚለው ትልቁ ጥያቄ መሆን የሚጠበቅበት ነው። ነገር ግን ባርኮላ በፍጥነቱ በረገድ ድሪብል በማድረግ በአጨራረሱ ነገር ጥሩ የሚባል ነው። የፒኤስጂ ማጥቃት መስመር እንግዲህ ቻምፒዮንስ ሊጉንም ሲያነሱ ዴምቤሌ፣ ዲዛይሬ ዱዌ እና ካራብስኬሊያ ነው። በቅርብ ጊዜ ደግሞ ፍራንኮ ማስተንቱኖን ከሪቨር ፕሌት ለማምጣት ጥረቶችን እያደረጉ ይገኛሉ። ስለዚህ የፒኤስጂ የማጥቃት ክፍል እየተጠናከረ ከጊዜ ወደ ጊዜ ስለሚመጣ ይህ ተጫዋች የመልቀቅ ዕድል ሊኖረው ይችላል። አርሰናሎች በሚገባ ባለፉት 2 ዓመታቶች ይህንን ተጫዋች በሚገባ መልምለውታል። ነገር ግን ውሳኔዎች የሚጠበቅ ይሆናል። በተለይ የዋጋው ጉዳይ ለመድፈኞቹ አሳሳቢ ሆኗል። ነገር ግን ባርኮላ የአርሰናል የዝውውር ራዳር ውስጥ እንዳለ ብዙ መረጃዎች ያሳያሉ። መድፈኞቹ ጆዋን ጋርሲያን እንደሚፈልጉ አምና ጀምረው እንደሞከሩ ይታወቃል። ነገር ግን በመጨረሻ ይህ ዝውውር እንዳልተሳካና በተለይ በኤዱ ጊዜ ማለት ነው የመጨረሻዎቹ ቀናቶች ውስጥ አርሰናል ወደ 15 ሚሊዮን ፓውንድ ጥያቄ አቅርቦ ነበር። ነገር ግን በጊዜው ስፓኞል 20 ሚሊዮን ፓውንድ ነበር የሚጠብቁ። ይሄ የ4 ዓመት ጠባቂ ቋሚ ሆኖ መሰለፍን ይፈልጋል። አሁን ወደ ባርሴሎና የሚያደርገው ዝውውር ኦልሞስት ሙሉ በሙሉ በሚባል ሁኔታ ተጠናቋል እየተባለ ይገኛል። አርሰናል እንግዲህ ይህንን በረኛ የሁለተኛ ተመራጭ በረኛውን ፊቱን ወደ ወልቭስ በማዞር ጆዜ ሳን ለማምጣት ጥረቶችን እያደረገ እንዳለ ብዙ መረጃዎች ይጠቁማሉ። ያኮብ ኪቪየርን የሚመለከት ነው። የ25 ዓመቱ ተጫዋች እንግዲህ ያለፉትን 2 ወራት በተለይ ጋብሪኤል ማጋሌስ ከተጎዳ ጀምሮ በተለይ በአርሰናል በቻምፒዮንስ ሊጉ ሪያል ማድሪድን በገጠመባቸው ጨዋታዎች ላይ ጥሩ ፐርፎርማንሱን ያሳየው ማይክል አርቴታ ባለፉት 3 ወራት መጀመሪያዎቹ ማለት ነው ከጥር ወዲህ አላሰልፈውም ነበር። ባለፉት 2 ወራት ደግሞ ያለምንም እረፍት እያንዳንዱን ጨዋታዎች ተፋልመዋል። በጣም አስገራሚ ተከላካይ እንደሆነ ብዙ የመድፈኞቹን ቤተሰብ ያስደስተ ነበር። ይህ ተጫዋች አሁን በሚገርም ሁኔታ ከናፖሊ እና ከጁቬንቱስ ከፍተኛ የሆነ ፍላጎት አለ። ኢንተር ሚላንም ይህንን ተጫዋች ይፈልጓል። 25 ሚሊዮን ፓውንድ ነው እንግዲህ የተገመተው። 25 ዓመቱ ላይ ይገኛል። አርሰናል ተጫዋቹን ማቆየት ይፈልጋል። እስከ 2028 በአርሰናል ቤት የሚያቆይ ኮንትራት አለው። አርሰናሎች ከ50 ሺህ ሳምንታዊ ደሞዙ ወደ 80 ሺህ ከፍ በማድረግ ለቡድኑ አዲስ ኮንትራት መስጠትና በማይክል አርቴታ ቡድን ውስጥ ተመራጭ ተጫዋች ሆኖ እንዲቀጥል ይፈልጋሉ። አርሰናሎች ከስፔዚያ ነበር ይህንን ተጫዋች ማስፈረም የቻሉት። በጊዜው ተጠባቂ ከነበሩ ተጫዋቾች ውስጥ አንዱ ነው። ነገር ግን የገብርኤል ማጋሌስ ኮንትራቱን መፈረሙን ተከትሎ እስከ 2030 ድረስ በአርሰናል ቤት የሚቆይ ይሆናል። ስለዚህ አርሰናሎች ይህንን ተጫዋች የሚለቁበት እድል ሊኖር ይችላል። ይህ ተጫዋች እንግዲህ ጥሩ ፐርፎርማንስን ካሳዩት አንዱ ነው። ነገር ግን አርሰናሎች የግራ መስመር የመሀል
ተከላካይ መሆን የሚችል ካላፊዮሪ እንዲሁም ገብርኤል ማጋሌስ ሌላኛው ተጫዋች ሆነው ደግሞ ጥሩ ፐርፎርማንስ ላይ የሚገኙ ጃኮብ ኪቪየር ይኖራቸዋል። ናፖሊ በአዲሱ አሰልጣኙ የውድድር ዓመቱን የጣሊያኑ ስኩዲቶ ባሸነፈው በአንቶኒዮ ኮንቴ ስር አዳዲስ ነገሮችን ይፈልጋል። አንዱ ጃኮብ ኪቪየርን በተከላካይ መስመር ማስፈረም ነው። በተለይ ደግሞ አንቶኒዮ ኮንቴ እንግሊዝ ፕሪሚየር ሊግ ተጫዋቾችን መውሰድ በጣም አዋጭ እንደሆነ በጣሊያን ሴሪያ ላይ አምነውበታል። ስለዚህ ይህንን ተጫዋች ለማስፈረም የመጨረሻ የሚሉትን ጥረት ያደርጋሉ። ሌላኛው እንግዲህ መረጃችን የሚሆነው አርሰናል የመስመር ተጫዋቾችን ፍላጎቱ እንደቀጠለው ነው። ኒኮ ዊሊያምስ እና እንዲሁም ደግሞ ሊሮን ሳኔን የሚመለከት ነው። ኒኮ ዊሊያምስ ማይክል አርቴታ አሁንም በአርሰናል ቤት የሚፈልገው ተጫዋች ኒኮ ዊሊያምስ ነው። የደሞዝ ጉዳይ ብቻ ነው። እንግዲህ 45 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ የሚያወጣ ይሆናል ይህ ተጫዋች። ነገር ግን ድርድሮቹ እንደቀጠሉ ናቸው። እንግዲህ አርሰናሎች ይህንን ተጫዋች መጨረሻ የሚያገኙት ከሆነ ደስተኞች ናቸው። እስከ 300,000 ድረስ እንግዲህ ይጠይቃል። ያ ደግሞ የአርሰናልን የዝውውር መስኮት ብቻ ሳይሆን ክፍያ ሁኔታዎችም የሚያስቸግራቸው ይሆናል። ነገር ግን እንግዲህ እስከ መጨረሻው ድረስ ጥረታቸው እንደሚያደርጉ የሚጠበቅ ነው የሚሆኑት። ባርሴሎና ከዚህ ተጫዋች ፍላጎቱ ርቋል። ሌላኛው ቸልሲ ጋር ነው በዚህ ተጫዋች ጉዳይ የሚፎካከሩት። ሌላኛው ተጫዋች ወደ አድማጮቻችን ሊሮን ሳኔን የሚመለከት ነው። ሳኔ በአርሰናል ቤት እንግዲህ ይህንን ተጫዋች ለማምጣት ጥረቶች እንዳሉ በግልጽ ይታወቃል። ነገር ግን የመጨረሻ የሚሉትን እንቅስቃሴዎች ለማድረግ ያስባሉ። ሊሮን ሳኔ በአርሰናል እንግዲህ ከዚህ ቀደም የማይክል አርቴታ በማንቸስተር ሲቲ ቤት አብሮት የሰሩትን ተጫዋቾች በማምጣት ይታወቃል። ገብርኤል ሄሱስ ዚቼንኮን አምጧል። ከዛ በኋላ ደግሞ ራሂም ስተርሊንግን በውሰት አሁን ደግሞ ሊሮን ሳኔን ለማምጣት ሙከራዎችን እያደረገ ይገኛል። ለአርሰናል ምን ያክል ይጠቅመዋል ካላችሁ እንግዲህ ባርሴሎናም እዚህ ዝውውር ውስጥ እጁ አለበት። ቶተንሃምም ብዙ ቡድኖች ይፈልጉታል። አርሰናሎች ግን ይህንን ተጫዋች ለማምጣት የመጨረሻ የሚሉትን ድርድር ማድረግ ይፈልጋሉ። አንደኛ ተጫዋቹ በቀኝና በግራ መሰለፍ መቻሉ ለአርሰናል ተመራጭ ያደርገዋል። በተለይ ለቡካዮ ሳካ ረፍትን የሚሰጥ ተጫዋች ለሚቀጥለው የውድድር ዓመት አርሰናሎች ይፈልጋሉ። ከዛ ውጭ የሳኔ ፍጥነት እና በመልሶ ማጥቃት ቡድኑን ማገዝ መቻሉ አስፈላጊ ያደርገዋል። ኤክስ ፋክተር አለመገመቱ በጣም አስፈላጊ የሚሆን ነው። አርሰናሎች ስኳዳቸውን ሰፋ በማድረግ በሚቀጥለው የውድድር ዓመት ለዋንጫዎች ለመፎካከር ያስባሉ። ስለዚህ ሳኔን እንዲሁም አንድ አጥቂ ከዛ ውጭ የቀኝ መስመር ሶስቱንም ማጠናከር የሚችሉ ከሆነ ዝውውር መስኮቱ አርሰናልን አስፈላጊ የሆነ የማጥቃት ክፍል እንዲኖረው የሚያደርግ ነው የሚሆኑት። ከብሪያን ምቤሞ ዝውውር በማንቸስተር ዩናይትድ እንግዲህ ተበልጠው ወጥተዋል። ስለዚህ ሌላኛውን የሆነውን ሊሮን ሳኔን ማምጣት ለማይክል አርቴታ ተጠባቂ የሚያደርገው ነው። አንደኛ ዝውውሩ በነፃ ነው። ያ እንግዲህ መድፈኞችን የሚያግዝ ይሆናል ተብሎ ይጠበቃል። ሰላም አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።